ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አረፈዳችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው ሰሞኑን በነ ልደቱ አያሌውና በነ ቴዲ ሪዮት ባዘጋጁት ፕሮግራም ላይ አርበኛ ዘመነ ካሴ መገኘቱ ይታወቃል። ይህ አርበኛ ያስተላለፈው መልእክት በጣም ገራሚ ለአማራ ሕዝብ እንደፋኖም እንደ ትግሉም እንደ አሸናፊነት ሆኖ ለመውጣትም በሚያስፈልገው መልኩ በ9 ደቂቃ በአጭር ያን ሁሉ ሜሴጅ ጠቅላላ የአማራ ችግር የደረሰበትን የአማራ ችግር ከችግሩ ለመውጣት ወደ ጦርነት ለመግባት የተገደደበትን ሁኔታዎችን በሰላማዊ ሲጠየቁ ጩኸት እንደ ጩኸት ያዩት በነፍጥ ሲቀየር ወደ ሰላም ድርድር ብለው የማጭበርበሪያ ሰላም ድርድር መምጣታቸውን ያመለከተ በየትኛውም በኢትዮጵያ ውስጥ በየትኛውም ቦታ የአማራ ሕዝብ የደረሰበትን ጭቆና የደረሰበትን ግፍ የገለጸ እናም የትግሉን ዓላማ በትክክለኛና በግልጽ አስቀምጦ በዚህን ሁሉ በ9 ደቂቃ ብቻ በአጭሩ ገልጾላቸው ከበይነ መረቡ በቀጥታ ላይ ፕሮግራም ላይ ወጥቶ ወደ ሌላ ስራ መሄዱ ይታወቃል ማለት ነው አርበኛ ዘመነ ካሴ። በዚህም ማን ተቆጥቷል በአርበኛ ዘመነ ካሴ መልእክት ማን ተቆጥቷል ሚሉትን በተከታታይ እንግዲህ መረጃዎችን አድርሰናቸዋል። እነዚህ መረጃዎች ቴዲ ሪዮት ልደቱ አያሌው ጁዋር መሐመድ እና ሌሎችም እነሱ የተገኙት በሙሉ ያሳዩትን የአማራ ጥላቻቸውን የፋኖ ጥላቻቸውን የአማራ መሞት ማቆም ምን ያክል እንደሚያንገፈግፋቸው እንደማይወዱ የአማራን ሰቆቃ ቀጣይነት እንደሚፈልጉ እንግዲህ ለአንድነት ብለው በጠሩት ድግስ እንኳን ለአንድነት ብለው በጠሩት ፕሮግራም መደበቅ አልቻሉ። ስለዚህ ይህን በተመለከተ እዛው ላይ እኛ ላይቭ ላይ ተከታትዬ ማን ምን አይነት ፊት አሳየ ማን በፔጆቹ ምን ብሎ ጥላቸውን ገለጸ እንዴት ለመግለጽ ሞከሩ የሚለውን ቪዲዮ አሳይቻችኋለሁ። አሁንም ከኔ በተጨማሪ እንግዲህ መላኩ አራምረው በጣም በግልጽ አስቀምጦላችኋል። መላኩ አራምረው የታዘበውን እኔ የታዘብኩትን አስቀምጫለሁ። በጣም በርካታ ቪዲዮ ሰርቻለሁ። አሁን መላኩ አላምረው እንግዲህ ይደመጥ በሚል የታዘበውን አስቀምጦላችኋል። የታዘበው እንዲህ ይላል። ይደመጥ ድግስ ትጠራለህ፣ ድግሱ ደግሞ የራስህ ምግብ ይዘህ የምትሄድበት ነው። ድግስ ተጠርታል አዘጋጅቷል። ስለዚህ ይዘህ የምትሄደው ደግሞ ድግሱ ምንድነው? የራስህን ያለህን ሐሳብ የራስህን ዓላማ ይዘህ የምትሄድበት ነው። ደጋሹ አስተባባሪው ሲጠራህ እነማን ድግስ ቤቱ ይመጣሉ ብለህ ትጠይቅ ይሆናል። ለምን ይዘህ የምትሄደውን የራስህን ምግብ መጠጥ ለመመጠንና በስርዓቱ ለመዘጋጀት ነገር ግን የማይመቹኝ ነገር የማልወዳቸው ሰዎች ድግስ ቤቱ ይኖሩ ይሆናል ብለህ የምትቀር ከሆነ ከማበረሰቡ ጋር መኖር የማትችል ሰው ነህ። ባትሄድም ግርማ ሞገስ ጎሏቸው ልጆችህ ሾልከው ገብተው የሰው ድግስ መቃመሳቸው አይቀርም። እንግዲህ ዘመነ ካሴ ይህ ከዚህ ፕሮግራም ባይካፈል እስክንድር ሊገኝ እንደነበር ነገር ግን ዘመነ ካሴ መገኘቱን ሲያረጋግጡ ለፕሮፓጋንዳና ጥላቻቸውን ለመቀጠል እስክንድር እንዳልተገኘ ነግረናቸዋል። እስክንድር ያልተገኘበት ምክንያት ስለዚህ ዘመነ ካሴ ባይገኝ ኑሮ ባይመቸውና አፋብሃ ውስጥ አንድ ሰው ባይገኝ ኑሮ እስክንድር ቀዳሚ ሆኖ ይገኝ ነበር። ይህ ለምን ይረዳው ነበር ስንል እስክንድር የአፋብሃ ጦርነት ተማቂ ነው፣ ጦርነት ፈላጊ ነው፣ ሰላም አይፈልግም። ለአማራ እንታገላለን ይላል እንጂ በጦርነት ሰበብ እየዘረፈ የሚኖር ኃይል ነው ብለው ለመስበክና ጥላቻቸውን ለማዛመት ይረዳቸው ይህንን ይጠቀሙት ነበር። ምን ዘመነ ካሴ በዚህ ፕሮግራም ላይ ባይገኝ ማለት ነገር ግን በመቀሱ በመገኘቱ ሌላ ያልሆነ አስተሳሰብ እንትን ብለው አልገኝም ብሎ እስክንድር ቀርቷል ማለት ነው። ስለዚህ
በዚህ ምክንያት መቃመሳቸው እንግዲህ ባትሄድም ግርማ ሞገስ ጎድሏቸው ልጆችህ ሾልከው ገብተው የሰው ድግስ መቃመሳቸው አይቀሩም ማለት በቃ እስክንድር ነው። ግርማ ሞገስ ከአማራ ህዝብ ወጥቷል። ነገር ግን አማራ መስሎ የፋኖን መስሎ እየታገለ ስለሆነ ግርማ ሞገስ ጎድሎት ግርማ ሞገስ ሳይኖረው የዚህ ድግስ ላይ መካፈሉ አይቀርም ነበር። ነገር ግን ዘመነ ካሴ በመገኘቱ ምክንያት ሊቀር ችሏል ማለት ነው። ሌላው ዘመነ ካሴ በትላንቱ ድግስ በደጋሾች ተጠራ። ምግቡንም ወይኑንም አጣፍጦ ይዞ ቀረበ። የሚጠሉት ወይም የሚጠላቸው ሊኖሩ ይችላሉ። ነገ ዘመነን የሚጠሉት ወይም የሚጠላቸው ሊኖሩ ይችላሉ። እሱ ግን በድግስ ቤቱ አምሮ ተውቦ ምግቡን አቀረበ። ነገር ግን ወደ ድግስ ቤቱ የመጡ ሰዎች ሁሉ የራሳቸውን ምግብ ትተው የእሱን ሲመገቡ አየን። የራሱ ልጆችም በኩራት ምግቡን በልተው ደረታቸውን ነፍተው ከድግስ ቤቱ ወጡ ይላል። ይህ ምንድነው እንግዲህ የሆነው ይህ ነው። የበሉት አመመን ሳይሉ ቆመው እራት ያበሉት ታመምን ብለው ቢያጋሱ ዋጋ የለው። የበሉት ታመምን ሳይሉ ቆመው እራት ያበሉት ታመምን ቢሉ ዋጋ የለውም። ምክንያቱም ትራፊ በልተው እንደሆን ይላል። ይሄን ያለው እንግዲህ በቃሉ አላምረው ነው። ምክንያቱም ዘመነ ካሴ በተናገረው ነገር ቆመው እራት ያበሉት ምንላቸው ምንድነው? እነ ቴዲ ሪዮት፣ እነ ጆዋር መሐመድ፣ እነ ሌሎችም የተገኙት ማለት ነው። እነ ልደቱ አያሌው እነዚህ ልደቱ አያሌው ቴዲ ሪዮት በተለይ ጆዋር እስካሁን ምንም አላለም። ነገር ግን ያኔ ፊቱን ጥላቸውን መደበቅ አለመቻሉ ነው እንጂ እስካሁን ፔጁ ላይ ምንም ነገር የተናገረው የለም። ነገር ግን ልደቱ አያሌውም በተመሳሳይ ማለት ቴዲ ሪዮት ግን አላስቻለውም። ቴዲ ሪዮት አላስችለው ብሎ ወዲያውኑ ገብቶ የዘመነን ንግግር ምን ብሎ እንደፖሰተው እዛ በኋላም ያቀረበው ይመሰክራል። ነገር ግን በግልጽ አልተናገረውም ማለት ነው። ስለዚህ ያ ነው ራት ያበሉት ደጋሽ ነው ራት የሚያበላ ራት ያበሉት ማለት እነ ጆዋር ናቸው፣ እነ ልደቱ አያሌው ናቸው፣ እነ ቴዲ ሪዮት ናቸው ራት ያበሉት ማለት። ነገር ግን በዘመነ ምግብ አመመን በዘመነ መልእክት አመመን ያሉ ግን ራት አብዮች እነ ልደቱና እነ ቴዲ ሪዮት ናቸው። ስለዚህ ይህ በጣም እንትን ነው ጥላቻቸውን መደበቅ ያልቻሉበት። ነገር ግን በዘመነ ንግግር የራሳቸውን አጀንዳ ጥለው ራሳቸው የሚያቀርቡት እኮ ስንት አጀንዳ ነበር። ነገር ግን በዘመነ ነው ሲርመሰመስ 3 ሰዓት ከምናምን ማለት ነው። ዘመነ ከገባ በኋላ ቀሪውን ስለ ዘመነ ነው ያሳለፉት፣ ንዴታቸውን ማለት ነው። ስለሌላ የተናገሩ ይመስላሉ እንጂ ንዴታቸው አለቃቸው ብሎ ጥላቻቸውን መደበቅ አክቷቸው ሐሳባቸውን እየቆራረጡ የተበጣጠሰ ሐሳብ ነበር ሲያቀርቡ የነበር። ስለዚህ በሚገባ በቃሉ አላምረው በሚገባ ገልጿቸዋል አለው። በጣም አሪፍ ነገር ነው። ሁላችሁም እንግዲህ ገብታችሁ ደጋግማችሁ የዘመነን መልእክት ብታዩት ለአማራ አንድነት ጠቃሚ ለአማራ ብቻ ሳይሆን ለኢትዮጵያ ትግል አንደኛና ጠቃሚ ዋነኛ ሆኖ ታገኙታላችሁ። አመሰግናለሁ።